ክለባችን አርሰናል ይህንን ዝውውር የሚጨርሰው ከሆነ በእርግጠኝነት በቀጣዮቹ ዓመታት አርሰናል የሚባለውን ቡድን የሚያቆመው አይኖርም። ከዚህ በላይ አስፈሪነቱ እጅግ እንደሚጨምር ምንም ጥርጥር የለውም። አርሰናል ወደ ሪያል ማድሪድ በማቅናት እጅግ በጣም ወሳኝ የሆነውን ተጫዋች ቪኒሺየስ ጁኒየርን ለማምጣት በከፍተኛ ሁኔታ እየተንቀሳቀሰ ነው። ያሉት መረጃዎች ምንድናቸው? ቪኒሺየስ ጁኒየርስ የእውነት ወደ አርሰናል የመምጣት እድል አለው ወይ የሚለውን ሙሉ መረጃ እንደዚሁም ደግሞ ስለ ብሩኖ ጉማሬሽ እና ስለ ጁሊያን አልቫሬዝ የተሰሙትን የዕለቱን ሰበር የክለባችን አርሰናል ጥንክሮች እንደተለመደው በአማረ መልኩ ሁሉንም ታማኝ መረጃ ምንጮች በመጠቀም ወደ እናንተ አደርሳለሁ ማለት ነው። ውድ አድማጭ ተመልካቾቼ ከእናንተ የሚጠብቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። በተለይ ስለ ቪኒሺየስ ጁኒየር በጣም ዝርዝር ያሉ ጉዳዮችን ነው የምንመለከተው። እየተባለ ያለው ነገር ምንድን ነው የሚለውን ማለት ነው። በነገራችን ላይ ውድ ቤተሰቦቼና የዚህ ቻናል ተከታዮች ለእናንተ ለአድማጭ ተመልካቾቼ በጣም ጥሩ ነገር ይዤላችሁ መጥቻለሁ። የዚህ ቻናል ሜምበርና አባል ስትሆኑ ለአርሰናል ደጋፊዎች ማስተላለፍ የምትፈልጉትን መልእክት ኮመንት ላይ ታስቀምጡልኛላችሁ። እኔም ደግሞ ለአርሰናል ደጋፊዎች ስማችሁን እየጠራው ይህንን መልእክት አስተላልፏል ብዬ የማደርስ ይሆናል ማለት ነው። ኮመንት ስትሰጡም የተለየ ባጅ ስማችሁ ጋር ይኖርላችኋል። ይህም የሚሆነው እንግዲህ በተለያዩ በሳውዲ አረቢያ፣ በዩናይትድ ኪንግደም ኢንግላንድ ማለት ነው፣ በዩናይትድ ስቴትስ ኦፍ አሜሪካ፣ በስዊድን፣ በተለያዩ አረብ ሀገራት፣ በሳውዝ አፍሪካ፣ በኬንያ እንደዚሁም በተለያዩ ዓለማት የምትኖሩ ውድ ቤተሰቦቼ እዚህ ቪዲዮ ኮመንት ላይ ፒን አድርጌላችኋለሁ። እሷን ሊንክ በመጠቀም ሜምበርሺፕ ወይም አባል መሆን ነው የሚጠበቅባችሁ። እስካሁን እንግዲህ 50 የሚያክሉ ሜምበርሺፖች አሉን። አሁን ወደ 100 ለማድረስ ነው እቅዴ። ስለዚህ ሜምበርሺፕ በመሆን በወር እንግዲህ ወደ 700 ብር የሚጠጋ ብር ነው የምትከፍሉት። ኢትዮጵያ ውስጥ ያላችሁ አይሰራላችሁ፣ በውጭ ዓለም ያላችሁ ነው የሚሰራላችሁ። ስለዚህ ያንን ጆይን በማድረግ ይህንን ቻናል አብረን እናሳድግ። ለአርሰናል ደጋፊዎችም ማስተላለፍ የምትፈልጉትን መልእክት ማስተላለፍ ትችላላችሁ ማለት ነው። በቀጥታ እንግዲህ ወደ መረጃዎቹ ልውሰዳችሁ። ይህ መረጃ ይህ ዝውውር እውነት የሚሆን ከሆነም እጅግ በጣም ክለባችን አርሰናል በአውሮፓ ሻምፒዮንስ ሊግ፣ በፕሪሚየር ሊግ በየትኛው መድረክ አስፈሪ እንደሚሆን ምንም ጥርጥር የለውም። የዛሬ 1 ወር ነበረ፣ ገብታችሁ ቪዲዮውን ማየት ትችላላችሁ። ቪኒሺየስ ጁኒየር ወደ አርሰናል የማይታመን በሚል ርዕስ ስለ ቪኒሺየስ ጁኒየር መረጃ አጋርቻችሁ የነበረው እንግዲህ በስተመጨረሻም ቀን ቆጥሮ ክለባችን አርሰናል የሪያል ማድሪዱን ኮከብ ቪኒሺየስ ጁኒየርን ለማስፈረም በከፍተኛ ሁኔታ ከትላንትና ምሽት ጀምሮ እንቅስቃሴ ጀምሯል። እንግዲህ ይህንን መረጃ ያጋራው ታማኝ የሚባለው የዝውውር የመረጃ ምንጭ ዴቪድ ኦርነስቲን ነው። ዴቪድ ኦርነስቲን በነገራችን ላይ የዛ አትሌቲክስ ዘጋቢ ነው። ታማኝነቱ ጥርጥር ውስጥ የሚገባ አይደለም። እጅግ በጣም ታማኝ ነው። በነገራችን ላይ ብዙዎች ያው ፋብሪዚዮ ሮማኖ ይላሉ እንጂ ዴቪድ ኦርነስቲን ነው ትልቁ የዝውውር የመረጃ ምንጭ። ፋብሪዚዮ ሮማኖ ጭምር ከዴቪድ ኦርነስቲን እየወሰደ ነው ብዙ መረጃዎችን የሚያጋራው ማለት ነው። ዴቪድ ኦርነስቲን በተለይ እንደዚህ ድብቅ የሆኑና በጣም ወሳኝ የሆኑ ኤክስክሉሲቭ የሆኑ የዝውውር መረጃዎችን በማውጣት የሚታወቅ ጋዜጠኛ ነው። ታዲያ ምንድነው ትላንትና የተፈጠረው ካላችሁ በአርሰናል ውስጥ ውይይት እየተደረገ ነበር። አሰልጣኝ ሚኬል አርቴታ፣ አንድሬ ቤርታ እንደዚሁም ደግሞ የክለባችን ባለቤት የሆኑት ክሮንኬን ጨምሮ ጆሽ ክሮንኬ ልጃቸውን ማለት ነው ከፍተኛ ውይይት ሲደረግ ነበረ። በዚህ ውይይትም የተነሳው ምንድነው ቪኒሺየስ ጁኒየር ሪያል ማድሪድን ይለቃል ወይ፣ መልቀቅ የሚችል ከሆነ ወደኛ መምጣት አለበት በሚል ውይይቱ በሙሉ ድምፅ ነው የጸደቀው። አርሰናል ምንድነው ያለው? ቪኒሺየስ ጁኒየር ሪያል ማድሪድን ይለቃል ወይ የሚለው መሰመር አለበት። የሚለቅ ከሆነ ወደኛ መምጣት አለበት የትኛውም ዋጋ ተከፍሎ በሚል ነው የአርሰናሉ ባለቤት ክሮንኬ ከአርቴታ እንደዚሁም ደግሞ ከአንድሬ ቤርታ ጋር በተደረገው ውይይት ከስምምነት መድረስ የተቻለው ማለት ነው። በነገራችን ላይ ቪኒሺየስ ጁኒየር ሪያል ማድሪድ እንዲለቅ ሊያደርጉ የሚችሉ 2 ነገሮች አሉ። የመጀመሪያው ሪያል ማድሪድ ከአርቢ ሌፕዚግ ያን ዲዮሜንዴን ለማስፈረም በግል ጥቅማ ጥቅም ጉዳይ ከስምምነት ደርሷል። ያን ዲዮሜንዴም ፓሪስ ሰን ጀርሜንን እቀላቅላለሁ ብሎ የነበረ ቢሆንም የሪያል ማድሪድን መምጣት ተከትሎ
ልቡ ወደ ሪያል ማድሪድ ሻፍቷል። ታዲያ ያን ዲዮሜንዴ ምርጥ ተጫዋች ነው፣ በጣም ምርጥ ተጫዋች ነው። አርቢ ሌይፕዚጎች ከ100 ሚሊዮን ዩሮ በላይ እየጠየቁ ነው። ሪያል ማድሪድም የመጀመሪያውን 100 ሚሊዮን ዩሮ አቅርቦ ውድቅ ተደርጎበታል። አሁን የተሻሻለ ጥያቄ ለማቅረብ ዝግጅት ላይ ነው የሚገኘው። ታዲያ ይህ ያን ዲዮሜንዴ ወደ ሪያል ማድሪድ የሚሄድ ከሆነ ብቃቱ እጅግ በጣም አስደናቂ የሆነ ተጫዋች ነው። ስለዚህ ማድሪድ ቤት ሄዶ ጥሩ ከሆነ ቪኒሲየስ ጁኒየር ወደ ተቀያሪ ወንበር ሊወርድ የሚችልበት እድል አለ። ሁለተኛ ደግሞ ቪኒሲየስ ጁኒየር ሪያል ማድሪዶች ደሞዝ እንዲጨምሩለት ከፍተኛ ጥያቄ እያቀረበ ነው የሚገኘው። ሪያል ማድሪዶች በአመት 20 ሚሊዮን ዩሮ ነው ለአንተ ምን ከፍለው እያሉ ይገኛሉ። አንዳንዶች እንደውም 17 ሚሊዮን ከ17.1 ሚሊዮን ዩሮ በላይ አንከፍልም እያሉት እንደሆነ እየተነገረ የሚገኘው። ቪኒሲየስ ጁኒየር ደግሞ እስከ 30 ሚሊዮን ዩሮ ድረስ ካልተከፈለኝ እያለ ነው የሚገኘው። ሳምንታዊ ደሞዜም እስከ 550 ሺህ ዩሮ ይደረግልኝ ነው የሚለው። አርሰናል ታዲያ ቪኒሲየስ ጁኒየርን የክለባችን አንደኛ ተከፋይ ጭምር አድርጎ ለማምጣት ነው እቅድ ይዞ እየተንቀሳቀሰ የሚገኘው። በክለባችን እንደምታውቁት ቡካዮ ሳካ ነው በሳምንት 350 ሺህ ዩሮ የሚከፈለው። ቪኒሲየስ ጁኒየር የሚመጣ ከሆነ በትንሹ 500 ሺህ ዩሮ ሳምንታዊ ደሞዝ ይፈልጋል። አርሰናልም ይህን ለመክፈል ምንም እንደማያስብና ክፍት እንደሆነ ቪኒሲየስ ጁኒየርን የአርሰናልን አንደኛ ፈራሚ አድርጎ ለማምጣት ሙሉ በሙሉ ዝግጅቱን እንደጨረሰ ነው የተሰማው። የሚጠበቀው ቪኒሲየስ ጁኒየር በሪያል ማድሪድ ቤት ኮንትራቱን ያራዝማል ወይስ አያራዝምም የሚለው ነው። ምክንያቱም ቪኒሲየስ ጁኒየር በሪያል ማድሪድ ቤት የቀረው 11 ወራት ብቻ ነው። ታዲያ ይህ 11 ወራት ከተጠናቀቀ ሪያል ማድሪድ እሱን በነፃ ዝውውር ማጣት አይፈልግም። ወይ ቪኒሲየስ ኮንትራቱን ማራዘም አለበት አሊያም በዚህ ክረምት ሪያል ማድሪድን በመልቀቅ ማድሪዶች ከሱ ገንዘብ ማግኘት ይፈልጋሉ። እንግዲህ ብዙዎች እዚህ ጋር አርሰናል ይህንን ያህል ዋጋ እንዴት ነው የሚከፍለው የሚል ጥያቄ በተደጋጋሚ ያቀርባሉ። በእርግጠኝነቱ የምነግራችሁ ክለባችን አርሰናል በአሁኑ ሰዓት በእንግሊዝ ፕሪሚየር ሊግ ከየትኛውም ክለብ በላይ ባለፉት ዓመታት በደንብ ገንዘብ የሰበሰበ በደንብ ትርፋማ የሆነ ክለብ ነው። ስለዚህ ካመነበትና በተለይ ቪኒሲየስ ጁኒየር ሪያል ማድሪድን መልቀቅ እንደሚችል ፍንጭ ካገኘ በእርግጠኝነት ለቪኒሲየስ ጁኒየር ተገቢውን ዋጋ ከፍሎ ያመጣል የሚል እምነት አለኝ። እንግዲህ በክለባችን ትልቁ ክፍተት ይህ የግራ ክንፍ የማርቲኔሊ ቦታ እንደሆነ ይታወቃል። አስቡት ቪኒሲየስ ጁኒየር ቢመጣና ቪኒሲየስ ጁኒየር ቪክተር ዮኬሬሽ እና ቡካዮ ሳካ የሚመሩት የፊት ለፊት መስመር ከተሳካ ደግሞ ቪኒሲየስ ጁኒየር፣ ጁሊያን አልቫሬዝ እና ቡካዮ ሳካ የሚመሩት የፊት ለፊት መስመር ምን አይነት አስፈሪ አይምሬ የፊት ለፊት መስመር ሊሆን እንደሚችል ማለት ነው። ከዚህ በተጨማሪ ወደ ጁሊያን አልቫሬዝ ጉዳይ ልውሰዳችሁና ወደ ቪኒሲየስ መጨረሻ ላይ እመለሳለሁ። ስለ ብሩኖ ጉማሬሽም ልንገራችሁ። ስለ ጁሊያን አልቫሬዝ ጉዳይ እናንሳ። ጁሊያን አልቫሬዝ እንግዲህ እምቢ እያለ ነው። ያው እምቢ እያለ የሚገኘው ባርሳን በጣም እፈልጋለሁ እያለ ነው የሚገኘው። ነገር ግን ክለባችን አርሰናል ለአትሌቲኮ ማድሪድ ከ100 ሚሊዮን ዩሮ ፕላስ ቪክተር ዮኬሬሽን ወይም ደግሞ ማርቲኔሊን ዝውውር ውስጥ አካተን እንነጋገር ሲል ሌላ ጥያቄ ለአትሌቲኮ ማድሪዶች አቅርቧል። እንግዲህ ባርሴሎና ይፈልገዋል። ነገር ግን ለአርሰናል ጥሩ ነገሩ ባርሴሎና ምናልባትም ከ100 ሚሊዮን ዩሮ በላይ ለጁሊያን አልቫሬዝ ለማውጣት የፋይናንሺያል ጉዳዩ ሊገድበው ይችላል። ስለዚህ ባርሴሎና በዚህ ፋይናንሺያል ጉዳይ የሚገደብ ከሆነ አርሰናል እድል ይኖረዋል ማለት ነው። 100 ሚሊዮን አቅርቦ ገና ሌላ ተጫዋች ሰጥቶ የሚሆን ከሆነ አትሌቲኮ ማድሪዶች ባርሳ ያንን ገንዘብ ካላቀረበላቸው ለኛ የመስጠት እድል ሊኖራቸው ይችላል። አሁን እንግዲህ አርሰናል 100 ሚሊዮን ፕላስ ማርቲኔሊን ወይም 100 ሚሊዮን ፕላስ ቪክተር ዮኬሬሽን ልስጣችሁ ብሏል። አሁን ውሳኔው በአትሌቲኮ ማድሪድ እና በጁሊያን አልቫሬዝ እጅ ነው። አትሌቲኮ ማድሪድ በእርግጠኝነት ይህንን ኦፈር እምቢ ይላል ብዬ አላምንም። ምክንያቱም ከዚህ በፊትም አርሰናል ቪክተር ዮኬሬሽን እና ገንዘብ አቅርቦ አትሌቲኮ ማድሪዶች ለመስማማት ከጫፍ ደርሰው ነው ጉዳዩ የቆሙ። ስለዚህ እንግዲህ አትሌቲኮ ማድሪዶች ይስማማሉ ብዬ አስባለሁ። ምናልባት ተጫዋቹ ነው ሊያስቸግር የሚችለው። ግዴታ ባርሴሎና ካልሄድኩኝ ካለ ሊያስቸግረን ይችላል። ነገር ግን አርቴታና አንድሬ ቤርታ የማሳመኑን ስራ ከሰሩ ጁሊያን አልቫሬዝ ክለባችን አርሰናልን እምቢ የሚልበት ምንም አይነት ምክንያት የለም። እንግዲህ አርቴታ የጁሊያን አልቫሬዝ እንዴት ልበላችሁ ድሪም ሳይን ይባላል። የአንድ አሰልጣኝ ድሪም ሳይን ማለት ህልም የሆነ ዝውውር፣ ሁሉ ጊዜ የሚፈልገው ዝውውር፣ ሊያሰለጥነው የሚፈልገው ተጫዋች እንደማለት ነው። አርቴታ ደግሞ ጁሊያን አልቫሬዝ ድሪም ሳይኑ ነው ወይም ደግሞ
ካልተሳካ ብሎ የሙጥኝ የሚልበት የዝውውር አይነት ነው ማለት ነው። ስለዚህ የተከፈለውን ሁሉ ከፍሎ አርቴታ ጁሊያን አልቫሬዝን ማምጣት ይፈልጋል ባርሴሎና እስካልቀማው ድረስ ማለት ነው። በተለይ አሁን ፕሪሚየር ሊጉ እንግዲህ ለመጀመር 26 ቀናት አካባቢ ብቻ ነው የቀሩት። አርቴታ የዝውውር እንዲፈጥንለት የቻለውን ሁሉ እያደረገ እንደሚገኝ ተጫዋቹን ለማሳመን የሚፈነቀለውን ድንጋይ ሁሉ እየፈነቀለ እንደሚገኝ ነው የተሰማው። እኔ እንግዲህ እንዳልኳችሁ ቪክተር ኮሬሽን እጅግ በጣም ወደዋለሁ። ጁሊያን አልቫሬዝ ግን እጅግ በጣም የተለየና ድንቅ ተጫዋች ነው። ተጫዋቹን በግድ ካልመጣህ ማለት አለብን ብዬ አላምንም። ነገር ግን እመጣለሁ ብሎ የሚስማማ ከሆነ በፍጹም ሊያመልጠን የማይገባ ዝውውር ነው። አንደኛ ተጫዋቹ ገና በጣም ወጣት ነው። ረጅም ጊዜ ክለባችንን ማገልገል የሚችል ነው። ፕሪሚየር ሊጉን፣ ሻምፒዮንስ ሊጉን ለብዙ ዓመታት መቆጣጠር ከፈለግን ጁሊያን አልቫሬዝ አያስፈልገንም ማለት አልችልም። እጅግ በጣም የሚያስፈልግ ተጫዋች ስለሆነ ማለት ነው። ያው ባርሳ ካልገባው ብሎ ልቡ የሸፈተን ሰውዬ ማስኮብለል ከባድ ቢሆንም ዝውውሩ ግን የሚሳካበት እድል ካለ መሞከሩ ክፉ ነው ብዬ አላምንም። እንግዲህ ቡርኖ ጉማሬሽን ጉዳይ ስናወራም ስለ ቡርኖ ጉማሬሽ ጥሩ ነገር ነው እየሰማን የምንገኘው። እንዳልኳችሁ ዴቪድ ኦርንስቲን ነው እነዚህን አሁንም ነገራችሁን መረጃዎች እያወጣ የሚገኘው። ዴቪድ ኦርንስቲን እንግዲህ ሞርጋን ሮጀርስ ወደ ቼልሲ ሊጠለፍ እንደሆነ አስቀድሞ መረጃ ያወጣ፣ እንደዚሁም ደግሞ ክለባችን አርሰናል ቡርኖ ጉማሬሽን በግል ጥቅም ጉዳይ እንዳስማማው መረጃዎችን አስቀድሞ ያወጣ፣ ሌሎች በርካታ ዝውውሮችንም ያወጣ ታማኝ የመረጃ ምንጫችን ነው ማለት ነው። ታዲያ ስለ ቡርኖ ጉማሬሽ ምንድነው ያለው? ቡርኖ ጉማሬሽ የፊታችን አርብ ዕለት ወደ ኒውካስትል ልምምድ ይመለሳል። ያ ማለት ከ5 ቀናት በኋላ ማለት ነው። ያኔ ነው ሁሉም ነገር የሚታወቀው ነው እየተባለ የሚገኘው። አርሰናል ለቡርኖ ጉማሬሽ እንደተባለው 70 ሚሊዮን ፓውንድ እና ከዛ በላይ ሊሆን የሚችል ሂሳብ ለማቅረብ ዝግጅቱን ጨርሷል። ቡርኖ ጉማሬሽ እንግዲህ አርሰናልን ይወዳል። አርቴታ ስር መጫወት ይፈልጋል። አርሰናልን ከድሮ ጀምሮ የሚያደንቀው ክለብ እንደሆነ ተሰምቷል። ነገር ግን ከኒውካስትል ጋር በጣም ጥሩ የሚባል ግንኙነት ነው ያለው። ምክንያቱም ተጫዋቹ ወደ ኒውካስትል ቤት መጥቶ ነው በጣም ሻይን ያደረገው፣ በጣም ብቃቱ የታየው፣ በጣም የተወደደው ማለት ነው። ስለዚህ ይህንን ላደረገለት ቡድን ለኒውካስትል ዩናይትድ ማስቸገር አይፈልግም፣ ወይም ደግሞ ልምምድ አልመጣም የግዴታ ወደዛ ልቀቁኝ በሚል ክለቡን ማስቸገር አይፈልግም። የሚፈልገው ኒውካስትሎች ፈቅደው የተጫዋቹን ፍላጎት እንዲያሟሉለት ነው። እንግዲህ ኒውካስትሎች ደግሞ አምበላችንን፣ ካፒቴናችንን እንደዚሁም ደግሞ ወሳኙ ተጫዋቻችንን በዚህ ክረምት በ70 ሚሊዮን ፓውንድ ብቻ ለምን እንለቀዋለን? ቶናሊን ለቀናል፣ ጎርደንን ለቀናል። ብሩኖ ጉማሬሽን በዚህ ገንዘብ የምንለቅ ከሆነ እንጎዳለን። ቢያንስ 80 አካባቢና ከዛ በላይ ይቅረብልን የሚል ጥያቄ ነው እየወሰዱ የሚገኙት። እንደምታውቁት ደግሞ ማንክደው አንዳቃለ እሱም አርሰናል በዝውውር ላይ በጣም እንደሚንቀራፈፍ ነው። ይህንን በፍጹም ልንክደው አንችልም፣ እንደ አርሰናል ደጋፊ ማለት ነው። አርሰናል የምወድለት ነገር ከክለባችን አርሰናል አንድን ተጫዋች ከፈለገ ረጅም ርቀት ይጓዛል። አንዳንዴ ደግሞ በዝውውሮች ላይ በጣም ወደ ኋላ ይላል። ለምሳሌ ቪክተር ዮኬሬሽ እንግዲህ አምና አርሰናል አልከፍልም ብሎ ትዝ ይላችኋል። እምቢ ብሎ ተጫዋቹ የግድ አርሰናል ካልመጣው በሚል ስፖርቲንጎችን አስቸግሮ ነው እንጂ ስፖርቲንጎች አርሰናል አልከፍልም ብሏል፣ ዩናይትድ ደግሞ ከፍላለሁ ብሏል። ስለዚህ ወደ ዩናይትድ ሂድ በሚል ከዩናይትድ ጋር ለማስማማት ተጫዋቹን ረጅም ርቀት ሄደው እንደነበር ይታወቃል። ይህም ችግር የፈጠረው ምንድነው? አርሰናል አልከፍልም በማለቱ ነው። አሁንም የብሩኖ ጉማሬሽ ጉዳይ ላይ እንደዚህ አይነት ነገሮች እንዳይፈጠሩ ነው እየተፈራ የሚገኘው። ነገር ግን እንደተባለው ብሩኖ ጉማሬሽ 70 ሚሊዮን ፓውንድ ለኔ በጣም ከበቂ በላይ ብር ነው ብዬ ነው የማስበው። አንደኛ ተጫዋቹ እጅግ በጣም ኦልሞስት ቀጣይ 2 ዓመታቶችን ነው የሚያገለግለን። በጣም በጥሩ ሁኔታ ሊያገለግል የሚችለው 1 ዓመት ነው። ከዛ በኋላ ተጫዋቹ ያን ያህል በጥሩ ብቃቱ ላይ ተገኝቶ ያገለግለናል ብዬ አላምንም። ተመልሶ ደግሞ ሪሴል ቫሊው የለውም ወይ ደግሞ ድጋሚ የምንሸጠው ተጫዋች አይደለም። ምክንያቱም አሁን ወደ ክለባችን በ2 ዓመት ኮንትራት ወይ በ3 ዓመት ብናመጣው 30 ዓመቱ ከሆነ በኋላ በጣም በትንሽ ሂሳብ ነው እንጂ ልንሸጠው የምንችለው ያወጣንበትን ብር የማይመልስ እንደሆነ ግልጽ ነው። ለዚህ ነው እንግዲህ አርሰናል ከ70 ሚሊዮን ፓውንድ በላይ ለብሩኖ ጉማሬሽ መክፈል አለበት ብዬ የማላምነው። አርሰናልን ደግሞ ስታዩት ደግሞ ለአልቫሬዝ እና ለቪኒሲየስ ጁኒየር የትኛውንም ሂሳብ እከፍላለሁ እያለ ስታዩት ደግሞ በአንድ በኩል የክለባችን ዝውውር በተወሰነ መልኩ እየተሻሻለ እንደመጣ መናገር ይቻላል ማለት ነው። በነገራችን ላይ አርሰናል እንዳልኳችሁ እንደምንም ብሎ በዚህ ክረምት የዞሊስን ኦሬዲ ጨርሷል። የቪኒሲየስንና የቡርኖ ጉማሬሽን ዝውውር የሚጨርስ ከሆነ 2 ዝውውሮች ብቻ የሚያልቁ ከሆነ ጁሊያን አልቫሬዝን ትተን ማለት ነው
በእርግጠኝነት የምነግራችሁ ሻምፒዮንስ ሊጉን በቀጣይ ጥቂት ዓመታት ቀጣይ ዓመት ወይም ደግሞ ቢበዛ በሚቀጥሉት 2 ዓመታት የሻምፒዮንስ ሊግ ዋንጫን እንደምናሳካው ምንም ጥርጥር የለኝም። ፕሪሚየር ሊጉን በእርግጠኝነት ልክ በማንቸስተር ሲቲ በፔፕ ጋርዲዮላ ስር ሲያደርግ እንደነበረው በተደጋጋሚ ዋንጫውን ሌሎች እስኪሰለቻቸው ድረስ በዚህ ስብስብ ከፍ ማድረግ እንደምንችል ምንም ጥርጥር የለውም ማለት ነው። እንግዲህ ስለ ቪኒሺየስ ጁኒየር ያሉት መረጃዎች እነዚህ ናቸው። ነገር ግን ቀጣዮቹ 48 ሰዓታት ወሳኝ ናቸው። ዛሬ እሁድ ዕለትና ይህ መረጃ ወደ እናንተ የሚደርሰው እንግዲህ ጁላይ 26 ነው በፈረንጆቹ ዛሬ እሁድ ማለት ነው እና ነገ ጁላይ 27 በጣም ወሳኞቹ የቪኒሺየስ ጁኒየር ቀኖች እንደሆኑ ይነገራሉ። እንግዲህ በእነዚህ 2 ቀናቶች ነው በጣም ትልቁን ቪኒሺየስ ጁኒየር ይመጣል አይመጣም የሚለውን የምናረጋግጠው ማለት ነው። ውድ አድማጭ ተመልካቾቼ፣ ቤተሰቦቼ እጅግ በጣም ነው እምወዳችሁ ማከብራችሁ። እንግዲህ በየቀኑ ከጎኔ በመሆን ገና ከ0 ሰብስክራይበር የዛሬ ዓመት ጀምረን አሁን 34000 ሰብስክራይበር እስክንደርስ ድረስ ሁሌ ከጎኔ ስለምትሆኑ መረጃዎችን ስለምትከታተሉ እጅግ በጣም እንደ ቤተሰብ እንደማያችሁ እንደማከብራችሁ እንደምወዳችሁ እንድታውቁልኝ ከልብ እፈልጋለሁ። እንዳልኳችሁ ደግሞ ይህንን ቻናል ማሳደግ አለብን። ከዚህ በላይ የአርሰናልን ኮሚኒቲ በደንብ ቢውልድ ማድረግ አለብን። ኳሶችን ላይቭ ለማሰራጨት ትልቅ እቅድ እንዳለኝ ታውቃላችሁ። እንደዚሁም በቪዲዮ ጭምር የመምጣት እቅድ እንዳለኝ ታውቃላችሁ። ይህንን ለማገዝና እውነት እንዲሆን ደግሞ ሜምበርሺፕ ብትሆኑ ለኔ እጅግ በጣም ይጠቅመኛል። በተለይ በውጭው ዓለም የምትገኙ ቤተሰቦች ማለት ነው። ምክንያቱም እናንተ ሜምበር ሆናችሁ በወር እንግዲህ በእኛ ማለት ወደ 700 ብር ማገዝ ስትችሉ እናንተ እኔም የተለያዩ ነገሮችን በማሟላት ወደ እናንተ በላይቭ ስርጭት ጨዋታዎች እንዳስተላልፍ እንደዚሁም ደግሞ በቪዲዮ እንድመጣ የተለያዩ ችግሮችን ይሸፍንልኛል ማለት ነው። ይህንን እንድታደርጉ በአክብሮት ነው መጠይቃችሁ። እንግዲህ ሜምበሮቹን በዚህ ወር ውስጥ 100 ማድረስ እቅዴ ነው። ይህንን እንደምናሳካው እስካሁን የሁሉ ነገር አሳክተናል። ይህንን እንደምናሳካው ሙሉ በሙሉ ባለ እምነት ነኝ ማለት ነው። በጣም ላመሰግናችሁ እወዳለሁ። እናንተ አባል ስትሆኑም ደግሞ እንዳልኳችሁ የተለየ ባጅ ይሰጣችኋል። ኮመንት ላይም ይህ መልእክት እንዲተላለፍልኝ እፈልጋለሁ ያላችሁትን ስማችሁን እየጠራው በቀጥታ መልእክታችሁን ለአርሰናል ደጋፊ የማደርስላችሁ ነው የሚሆነው። እንግዲህ ቪዲዮዎቼ በእናንተ እርዳታ በደንብ ነው የሚታዩት፣ በደንብ ነው ላይክ የሚደረጉት። ለዚህም ትልቅ ላቅ ያለ አክብሮት እንዳለኝ ልነግራችሁ እወዳለሁ ማለት ነው። አሁን ግን ሐሳባችሁን ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። ስለ ቪኒሺየስ ጁኒየር ጉዳይ ምን ትላላችሁ? ስለ አልቫሬዝ እና ጉማሬሽ፣ በተለይ ግን ስለ ቪኒሺየስ ጁኒየር ሐሳባችሁን ኮመንት ላይ አስቀምጡልኝ። የዛሬ ወር ደግሞ ቪኒሺየስ ጁኒየር ወደ አርሰናል የማይታመን በሚለው ዘገባዬ ላይ ያነሳሁትን ጉዳይ ሄድ ብላችሁ መመልከትም ትችላላችሁ። እንግዲህ ዛሬ ያሉት የዞር መረጃዎች እነዚህ ናቸው። በቀጣይ ቀናት የሚወጡትን በዚህ በዋናው ቻናል በሁለተኛውም ቻናል እንደተለመደው ወደ እናንተ ማድረሴን እቀጥላለሁ ማለት ነው። ታዲያ ሀገር ውስጥ ከባህር ማዶ ያላችሁ ውድ አድማጭ ቤተሰቦችን በያላችሁበት ሁሉ ሰላም ተመኘሁላችሁ።